አሁን አንተ ምንድነው የምትባለው ነገር የምታያይዘው? እነሱ እኮ ይተዋወቃሉ። አንተ ዳር ቀሪ ነክ። መቼ ያከበረትና ነው ሀይሚ ላይ በር የሚዘጋው ገነመኔ ምናምን ነገር ምንድነው የምትቀበጣጥረው አንተ? ይሄ አስታርቀ ይዛ አትመጣም እንዴ? አረ ማርም ሲበዛ ይመራል። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። ያው እንደተለመደው መተናል፣ ግን የምንወዳቸው አልመጡም። ሌላ ተጨቃጫቂ ግን መጥቷል። ሌላ ወሬ አቀነባባሪ፣ ወሬ አቀሳሳሪ። ለማንኛውም ውዶች ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን በኮመንት አስቀምጡ። እኔ ይሄ ሰውዬ በጣም ነው እየገረመኝ ያለው። እኔ በነገራችን ላይ በእነዚህ ሁለት ልጆች መሀል እየገባችሁ ነገር የምትፈተፍቱ ሰዎች ማለት ነው ፍትፍት ያርጋችሁ። ይሄማ በጣም አሽላላ እንዴ! እኔ የምለው ማን ነው? አቶ እንትና የምትባል ሰውዬ ምን ነው በጣም ነገር አሽላላክ እንዴ? መቼ ያከበራትና ነው በስነ ስርዓት ይቅርታ የምታደርግለት ምናምን ገነመኔ ምናምን ነገር። ተው በናትክ። ከብሩኬ በላይ ሀይሚን ያስከበረ ወንድ አለ እንዴ? ሲጀመር ሀይሚን በስነ ስርዓት ነው አስከብሮ እዚህ ያደረሳት። ብሩኬ ሀይሚን አነቅ አድርጎ ባይዛት እንደ ሌሎቹ ዩቱበሮች እዚህ ሚዲያ ላይ ከ30 ወንድ ጋር እንደሚላላጡት ከ30 ጋር እኛ ሴቶች ነን እንሸወዳለን። ልትመጣ ልትሰራ ትችላለች። ሀይሚ ደግሞ በጣም ሩህሩህ ናት። ሰው እንዲያድግ እንዲለወጥ ምናምን የሆነ የሰው ስኬት የሚያስደስታል ልጅ ናት እና በእንደዛ አይነት ነገርም ሊቀጥል ይችል ነበረ። ግን ብሩኬ ወንድና ወንድ ነው። ገባችሁ? ከጠንካራ ወንድ አጠገብ ጠንካራ ሴት ካለች ወንድን ጠንካራ ታደርጋለች። ብሩኬን ጠንካራ ያደረገች ሀይሚ ነች እና ብሩኬ ደግሞ ሀይሜን አስከብሮ ያኖረ ወንድ ነው። እንደገና ደግሞ አክብሯት ነው ያስከበራት። ይሄ እንኳን የማትረዳ ሰው ነህ። መቼ አከበራትና ነው ስንናገር የሆነ ቆም እየተመለከትን ቢሆን ጥሩ ነው። ስላስከበራትማ ነው ዛሬ ጨዋ የሆነችው። ጨዋ አይደለችም እያልኩ አይደለም። ማንንም እየተነሳ አፉን የማይከፍትባት፣ ማንንም ተነስቶ እንትን የማይልባት ብሩኬ ስላስከበራት ነው። ይሄንን ልታውቅ ይገባል። አንተ አላወቅክም፣ አልተረዳህም። ሌላው ነገር ደግሞ ማስታረቅ ስትችል እየመጣህ ነገር አታቀሳሰር። እነሱ ይተዋወቃሉ ከምንም በላይ ማለት ነው። ብሩኬ በር የዘጋባት ከአይኑ ላይ እንድትርቅ ስላልፈለገ ነው፣ ስለሚወዳት ነው። ሰላም እንዲፈጠር ነገሩ መስመር እንዲህ ስለፈለገ እንጂ ለእሷ ለመጉዳት አይደለም በር የዘጋባት፣ በር ቆልፎ ያስቀመጣት። በቃ ችግራችንን እኔና ሀይሚን እንፈታለን ብሏል አይደለ? ሁለቱ ተነጋግረው መፍታት ባለባቸው መንገድ ይፈታሉ። አንተ ምን ቤት ነህ ዝም ብለህ ነገር የምትጎነጉረው እየመጣ ለምንድን ነው ነገር የምታራዝምብን እንዴ? ሻንጣ ይዘህ መታል። ቴንኪው ሻንጣዋን ስላመጣላት ምናምን ነገር አምጥተህላታል። አለቀ። ያመጣውን ሻንጣ አስረክበ መሄድ ስትችል ሌላ ወሬ ሌላ ነገር ገብተክ እንትን ትላለህ። እነሱ የተዋደዱ ሰዎች ናቸው፣ መቼም አይለያዩም። አንተ ግን የምታደርገው ነገር የሆነ አንጀት የሚያቆረፍር ነገር ነው እያደረግክ ያለው። በጣም ይደብራል። በጣም የሚደብር ነገር ነው እና ለጓደኛህ ክብር ይኑርህ። ብሩኬ ጓደኛህ ነው፣ አብሮ አደግህ ነው። ከዛም አልፎ ደግሞ የሰፈር ልጅ ይመስለኛል እና ለምን እንደዚህ እንትን ትላለህ? እሱን ታስተቁረዋለህ። ላይክ እንደ ክፉ ሰው ክፉ እንዲባል። እንደውም ደሙ መራራ ነው ብሩኬ። በሆነ ባልሆነው ነው የሚሰደበው። እና ሁለት በሚዋደዱ ሰዎች መሀል ገብተን ነገር ባናራዝም ለማስታረቅ ብንሞክር ችግሩ እንዴት መፍታት እንዳለብክ፣ በምን አይነት ርቀት ሄደህ ችግሩን መፍታት እንዳለብህ፣ እንዴት ማስታረቅ እንዳለብክ ማሰብ ሲገባህ አንተ ግን እዚህ እየመጣ መቼ አከበራትና ነው? መጀመሪያ ይቅርታ እኮ የምታደርግለት በስነ ስርዓት ሲያከብራት ነው ምናምን ብለህ እዚህ መተህ ደረትን ነፍተህ ትናገራለህ። ተው በእናትህ። ሴት ልጅ ቆንጆ የምትሆነው ሴት ልጅ የሆነ ኮንፊደንስ እንዲኖራት የሚያደርገው በጣም የሚያከብራትና የሚያዳምጣት ወንድ አጠገቧ ሲኖር ነው። ከሚባለው በላይ የሚያዳምጣት የሚያከብራት የሚያስከብራት ወንድ አጠገቧ ሲኖር ነው፣ ከምንም በላይ ማለት ነው። እና ወንድም እንደዛው እና ብልህ ወንድ ማለቴ ነው። እንዳንተ ነገር የሚያውሰበስበው አይደለም። አሁን አንተ እኔ ከወንድ ምናምን ነገር አልቆጥረህም። ለምን? የሆነ ሴታ ሴት ነህ።
ወሬ ነው እንትን የምትለው። ሰውን እንኳን የተጣላ እንዴት ማስታረቅ እንዳለባት አታውቅም። ሌላ ነገር አንተ ነህ የምትመክራት፣ አንተ ነህ የሆነ ነገር አዎ አንተ ነህ የምትመክራት፣ አንተ ነህ እሷን ወደ ሌላ ነገር ውስጥ እየከተትካት ያለውና አታስፈልጋትም። አታስፈልግም ሲጀመር በእነሱ ህይወት ውስጥ። ሌላው ነገር ደግሞ ማን ስለሆነ ነው በር የሚዘጋባት ምናምን እያልክ ነው። የሆነ የትቢት ሰው ንግግር፣ የትብተኛ ሰው ንግግር ማለት ነው። ባሏ ስለሆነ ፍቅረኛዋ ስለሆነ ስለሚወዳት ሊያጣት ስለማይፈልግ ታጠገቡ እንድትርቅ ስለማይፈልግ በቃ ስለሚወዳት በር ዘጋባት። በቃ አለቀ። ከእንዳንተ አይነቱ ጋራ እንድትታይ ስለማይፈልግ ነው። እኔ ወድጄዋለሁ። በቃ ብሩክ ያደረገውን ነገር ተመችቶኛል። በቃ ተረድቼዋለሁ። የእውነት እንደሚወዳት፣ የእውነት ሊያጣት እንደማይፈልግ፣ የእውነት ከአይኑ እንድትርቅበት እንደማይፈልግ ተረድቼዋለሁኝ ውዶቼ። እንደዚህ ነው በቃ ፍቅር። የት ዋልሽ የት ነበርሽ ብሎ የማይጠይቅሽ ሰው አይወድሽም ሲጀመር። ስለ አንቺ መከፋት ወይንም ስለ አንቺ መደሰት ምናምን የማያስጨንቀው ሰው በቃ ያ የህይወት አጋርሽ አይደለም። አዎ ከሱ ጥሎ መምጣት ይችላል ቡታጅራ ሀይሚን አይደለ? ነገር ግን ደግሞ አይፈልግም። ለምን? ስለሚወዳት አብረው እንድትሆን ስለሚፈልግ። እሷ እያሰበች ያለችው ቤት ተከራይታ ለብቻዋ መኖር ነበር አይደል? ያንን ደግሞ ብሩኬ መቀበል አይፈልግም። ከእሱ ጋር እንድትሆን ነው የሚፈልገው። መለየት የሚባለው ነገር አይፈልግም። ግን አንተ ግን እያደረግክ ያለው ምንድነው? ከአንተ ጋር እንድትሆን ወይንም ያ ቤት ተከራይቼ ይወጣል ያለችውን ነገር ደግፈላታል። እኔ እንደተረዳሁት ከሆነ ማለት ነው። እና ያዙ ይልቀቁኝ ጥሩ አይደለም። ከቻሉ ማስታረቅ ነው እንጂ እንደዚህ ያዙ ይልቀቁኝ ይመረመር የጓደኛ ጥላት መሆን ጥሩ አይደለም። በቃ የእውነቴን ነው የምላችሁ። እግዚአብሔርን በተዋደደ ሰው መሃል ገብቶ ይሄ ነገር መፈትፈት የሆነ ነገር ማለት በጣም የሚያሳፍር ነው እና ሼም የሚያስዛል። መልሶ ራሳችንን ሼም የሚያስዘን ነገር ነው እና የምናደርገውን ነገር ለይተን ማወቅ አለብን ባይነኝ እኔ በበኩሌ ማለት ነው። እኛ መልሰን ልናፍርበት መልሰን ልንሸማቀቅበት በሰው መሃል ገብተን በተዋደደ ሰው መሃል ገብተን ነገር መጎንጎን አስፈላጊ አይደለም። ብሩኬ ደግሞ በር ዘጋባት። ለዘላለም አይደለም የዘጋባት። ነገሮቹ እንዲረጋጉና በቃ መስመር እንዲይዙ ለብቻቸው ማውራት ያለባቸውን ነገር እንዲያወሩ ነው። ለሌላ ነገር አይደለም። ነገሩን ቀለል አድርገህ መረዳት ትችል ነበር። አንተ ግን በክፋት ነው ያየኸው። ብሩኬ ክፉ እንደሆነ ምናምን አድርገህ ነው በቃ እሱ ክፉ ነው ተብሎ እንዲሰደብ ነው እያደረክ ያለው። በቃ እሱ እንዲሰደብ እንዲረገጥ ነው እያደረክ ያለው እና አዛኝ ቅቤ አንጓች ከብሩኬ በላይ የሚያስብላት የለም ለሃይሚ። ዝም ብለህ ነው ወሬ እንትን የምትለው። ዝም ብለህ ራስን ክብርህን ብትጠብቅ ጥሩ ነው፣ እንደኔ ማለት ነው። ከቻልኩ ማስታረቅ ነው እንጂ ነገር እንደዚህ ማውሰብሰብ ተገቢ አይደለም።